እኛ የምንዋጋው ከፋኖ ጋር ነው እንጂ ከህዝቡ ጋር አይደለም። ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሼር፣ ላይክ አድርጉ። በተለይ እኔ የማቀርባቸው ትክክለኛ የሆኑ መረጃዎች ስለሆኑ ፕሊስ እባካችሁን ሼር አድርጉት። ሰብስክራይብ እስኪያደርጉ እንዴት ነው እንዴ? ልበል እንዴ? ሰብስክራይብ አድርጉ። እስካሁን እኮ ወደ 2000 ምናምን ነኝ ያለው። ታይ የሚገርማችሁና እባካችሁ ሰው ሰብስክራይብ አድርጉ እስቲ። ለዚህ እንደ ጨርጫራ እንደ የሚንጨረጨር ስለ ሀገሩ የሚቆረቆር ለዚህ ሰው እስቲ ብላችሁ እስቲ ሰብስክራይብ ሼር አድርጉ እና መልእክቴን ደግሞ ሁሉ ሰው እንዲሰማው ይቅርታ፣ አንዳንዶቻችሁ ወሬኛ የምትሏላችሁ፣ አንዳንዶቻችሁ ለምንድን ነው የምትለፈልፈው አንተ? መቋሚያ ይዘህ ቤተ ክርስቲያን ውስጥ ነው እንጂ በዚህ ሰዓት ጭራህና መቋሚያ እንዴት ትለፈልፋለህ? ምንድን ነው የምታመጣው? የማመጣውንማ እያያችሁ ነው አይደለ? ዝም በል የምትለኝ የማመጣውን ተጽዕኖ የማመጣውን ምን ያህል በሰዎች አይምሮ ውስጥ እየገባ እንደሆነ እያየ ስለሆነ ነው አቁም የሚሉት። የቁም የሚሉት አላቆም ደግሞ እኔ ደግሞ አላቆም። ኢትዮጵያ ሀገሬ ነፃ እስከምትወጣ ድረስ አማራው ነፃ ወጥቶ ኢትዮጵያ በመላው አገር በኢትዮጵያ ዙሪያ ያለ ማንኛውም ኢትዮጵያዊ በፈለገበት ቦታ ሄዶ አገሬ ነው ብሎ ተደላሎ የሚኖርባት ሀገር እስከምትመሰረት ድረስ እለፈልፋለሁ፣ እጩሃለሁ። 1 2 3 የሚሰሙኝ አገኛለሁ፣ ተግባራዊ የሚያደርጉ አገኛለሁ። ለዚህ ነው አቁም 10 ጊዜ አራተው ምን ያህል ተጽዕኖ እየፈጠርኩ እንደሆነ ራሴ ይህ ምልክት ነው። እና ለዚህ ነው እንግዲህ ዛሬ ዋናው የዛሬው መልእክት የምን መሰላችሁ? መቼ ነው የካቲት 2 ላይ ደርቦ ታቦር ዙሪያውን ተከባ ደርቦ ታቦር በ3 ስትያዝ ከመያዟ በፊት ምንድን ነው በመኮድ ውስጥ ያሉት የጦር መሪዎች እስከ 100 አለቃ ድረስ ያሉት ተሰብስበው ነበር። ተሰብስበው በሚነጋገሩበት ሰዓት ፋኖን አልቻልነው። ፋኖ እየገሰገሰ ነው። ፋኖ ማለት ደግሞ ህዝቡ ራሱ ፋኖ ነው። ስለዚህ የህዝብ ድጋፍ የህዝብ ምሪት ስላላቸው ነው ደርቦ ታቦርን አሁን ሊይዙ የተቃረቡት ወይም ዙሪያውን ከበው መውጫ መግቢያ ያሳጡን። ስለዚህ ህዝቡም ፋኖም በድሮን መመታት አለበት የሚባል ሐሳብ ይነሳል። ይሄ ሐሳብ ሲነሳ በመሪዎቹ መካከል ስለዚህ ከመካከላቸው ያው አማራ የሆኑ የአማራ ተወላጅ የሆኑ ደም ያላቸው ኢትዮጵያዊ የሆኑ ለህዝብ ተቆርቋሪ የሆኑ መኮንኖች ይሄ እኛ እኮ የተጣላ ነው የምንዋጋው ከማን ከፋኖ ጋር ነው። ከትናንትና ወዲያ ቀበቶውን እናስፈታዋለን ብለን ከተነሳ ነው ኃይል ጋር ነው። እንኳን ቀበቶውን ልናስፈታ ቀርቶ ይሄው እያንቀጠቀጠን ነው። ስለዚህ እኛ መዋጋት ያለብን ድሮንም አስፈላጊ ከሆነ መጣል ያለብን ፋኖ ላይ ነው እንጂ እንዴት ህዝቡ ላይ፣ እንዴት የህዝብ ንብረት ላይ፣ እንዴት ተቋሞች ላይ በድሮን እንዲመታ እንላለን? እና ይሄ ትክክል አይደለም። እኛ የምንዋጋው ከፋኖ ጋር ነው። ከፋኖ ጋር ነው መግጠም ያለብን። ወይ እናሸንፍ ወይ ያሸንፈን እንጂ ህዝቡ ምን አደረገ ብለው የጠየቁትን መኮንኖች ወዲያውኑ ወስደው እንደረሸኗቸው ሰምተናል። በመኮድ ውስጥ ወዲያውኑ ነው ይሄንን ሐሳብ መልስ እንኳን አልሰጧቸውም። ስለዚህ እናንተ ፋኖ ናችሁ ውስጥ ገብታችሁ በሚል ሁኔታ ያው ታውቃላችሁ ወስደው እዛ ባለው ጦር ፊት ነው የረሸኗቸው። 3 ናቸው 4 ናቸው የአማራ መኮንኖች የነበሩ ከምክትል 100 አለቃ እስከ ሻምበል ያሉ ናቸው። አንድ ሌላው ደግሞ እዛ ውስጥ ያለ የአማራ ተወላጅ ሆነ የደቡብ ተወላጅ ሆነ በሙሉ እየታፈሰ የት እንደሚደርሳይ ይሄ
ገዳይ ስኳድ አቋቁሟል። መኮድ ውስጥ ገዳይ ስኳድ ማለት የሚገሉ እያፈኑ ወታደሩን ራሱ አፍነው ጠርተው ወስደው ይገላሉ። ገለው እዛ ይቀብሩታል። አሁን ዩኒቨርሲቲ ያላችሁ መኮድ መደምሰሱ አይቀርም፣ መውጣቱ አይቀርም። ሲወጥ ምን ያህል አስከሬን ምን ያህል መቃብር እንደሚገኝ ታያላችሁ። ያው ይችን ያዙ። ምን ያህል መቃብር ምን ያህል ጉድጓድ በመኮድ ውስጥ እንደሚገኝ ይሄን ያዙልኝ ያዙልኝ ያዙልኝ። በቃ ይሄ አሁን ወደ ፋኖ ይወግናሉ የተባሉ አማራ ብቻ ሳይሆኑ ደቡቦች ራሱ ከኦሮሚያ ለምን ብለው የሚጠይቁትን ሁሉ እየወሰዱ ደብዛቸውን እያጠፏቸው ነው። ስሙኝ እናንተ ስሙኝ። ስለዚህ በዚህ መሰረት ድርቦ ታቦር ላይ የካቲት 4 ቀን ወደ 17 ድሮኖች ላይ ነው በድሮን የተደበደበው ድርቦ ታቦር። ከተማው ተይዟል፣ ፋኖ ገብቷል። ግን አንድ አልፎ ደግሞ የብልጽግና በቃ እንደው በቃ ልቤ ነው ያሉ ምሽግ ቆፍረው እየተዋጉ ነው ያለ ከተማ ውስጥ። ስለዚህ እዛ ከተማ ውስጥ ይሄ የህዝብ ተቋም የሆኑትን እንደ ፖሊስ ጣቢያ እንደ ቀበሌ ወይኒ ቤት አስተዳደር ምናምን ያሉትን በሙሉ እንትኖችን ሀብታም ቤቶችን እንደገና ደግሞ የህዝብ ቤቶች ዝም ብለው ተዘግተው በተቀመጡበት ስንት ሰዎች ነው ያለቁት? ተመልከቱ። እንግዲህ የብልጽግና አሰራር ይሄ ነው። የራስን ህዝብ የራስን ወገን በድሮን መጨፍጨፍ፣ በአይሮፕላን መጨፍጨፍ ይሄ ነው። ለዚህ ነው እንግዲህ አሁን የብልጽግና ደጋፊ ነን የምትሉ የብልጽግና ደጋፊ በቃ እንትነን የምትሉ የጀርባ አጥንትነን የምትሉ እስቲ ይሄንን እንኳን ተረዱና እዩ፣ ቆም በሉና እዩ፣ አስቡ። በፓርላማ የተናገረውን ንግግር አብይ ሰምታችኋል። ምን ያህል እየቀለማመደ እንደሆነ ምን ያህል ኤርትራንና ትግራይን ለማጣላት የትግራይ ተቆርቋሪ ሆኖ የትግራይ አዛኝ ሆኖ አብሮ ሲሰራ የነበረ አብሮ ሲያወድም የነበረ እንደገና ወደ ኤርትራ አላኮ ኤርትራኖች እኮ ትግራይን እንዲና እንዲያርገዋቸው ነበረ። አያችሁ፣ አካሄዱን አያችሁ አይደለ? በእርግጥ በዛ ንግግሩ ብዙ ደጋፊ የነበሩ የአብይ ቀኝ እጅ የነበሩ ከዛን ጊዜ ጀምሮ ለካ እንደዚህ ነው ወይ ለካ አብይ እንደዚህ ነው ወይ ማለት ጀምረው ትተውታል። ዛሬ ከኔ ጋር ሲጣሉ ሲከራከሩ የነበሩ ሁሉ እውነትን ነው። ለካ አብይን አናውቀውም፣ አብይ እስስት ነው አናውቀውም እንዲህ እያሉ ከዓላማው ከቅዱ እየሸሹ ነው። ይሄ ብልጭልጭ አይተው ኢትዮጵያ እኮ እንደዚህ ተለውጣ ኢሮፑን አለች የሚለው ሁሉ ለካ ይሄ አሻንጉሊት ነው፣ እቃቃ ጨዋታ ነው ማለት ጀመሩ። በዛ ንግግሩ ሌላውማ ብዙ የተዋሸው ነገር አይታችኋል አይደለ? በዛ ንግግሩ። ስለዚህ የመኮድ ውስጥ መኮንኖች እንደዛ የተገደሉት ለምን ብለው የጠየቁት ወዲያውኑ ነው የተረሸኑት። ከዚህ በፊት ትዝ ይላችሁ እንደሆነ ገና ወደ ድርቦ ታቦር ጦሩ እየገሰገሰ ነው፣ ፋኖ እየገሰገሰ ነው፣ ጦሩም አካባቢውን እየለቀቀ ድርቦ ታቦር ዙሪያ ይቀመጣል ሆኗል በተባለበት ጊዜ ተናግሬ ነበረ። ታስታውሳላችሁ። ወደኋላ ሄዳችሁ ማየት ትችላላችሁ። አብይ አሁን በድሮን ህዝቡንም ከተማውንም ያነዳታል፣ እመኑኝ። ስለዚህ ጥንቃቄ አድርጉ ብዬ ነበር። ይሄው እንዳልኩትም በ17 ጊዜ እየተመላለሰ ከተማዋን አነደዳት። ስንት ሲቪሊያን ህዝብ አለቀ። ፋኖን አንድ አላገኝም፣ አንድ ፋኖ ግን ከተማው ነደደ። ህዝቡ ብዙ ህዝብ አለቀ። ቤቱ ቁጭ ብሎ ቤቱን በዘጋው። እንግዲህ ያለው መንግስት ይሄ ነው።
አሁን ፋኖ እየገሰገሰ ነው። ሐሙሲትን በሐሙሲት በዚህ በአዲስ ቅዳም ወረታን፣ አዲስ ዘመንን፣ ማክሰኝት ያን ሁሉ አሁን ፋኖ ይዟል። በዚህ በእንትን በኩል በጢስ አባይ በአዴት በኩል መንገዱ ሁሉ ተዘጋግቶ ዙሪያዋን ባህር ዳር መኮድ ዙሪያውን ተከቧል። እመኑኝ ተከቧል። ባህር ዳር በዚህ በአጭር ጊዜ ውስጥ መኮድ ፈራርሶ የምንሰማበት የድል ችቦ የሚበራበት ጊዜ ሩቅ እንደማይሆን እመኑኝ። በዚህ በአጭር ቀን በአጭር ጊዜ ውስጥ ዙሪያውን ተከቧል። ከተማ ውስጥ ባህር ዳር ከተማ ውስጥ ፋኖ ሰርኮ ገብቷል። ምን እንደሆነ ንብረት እንዳይቃጠል ሰው ንብረት አሁን ድርቦ ታቦር ውስጥ ምን እንዳደረጉ ታውቃላችሁ? የብልጽግና አፈቀላጤ ነበሩ። የብልጽግና ሆዳም፣ የብልጽግና የእንግዴ ልጅ የነበሩ ቤት እየዞሩ እያቃጠሉ አንዳንድ ተቃዋሚዎችን ራሳቸው እያቃጠሉ ፋኖ አቃጠለ፣ ፋኖ ለማስጠላት ፋኖ ነው እንደዚህ ያደረገው ለማለት ቅስቀሳ እያደረጉ ነው እያቃጠሉ። ግን ተያዙ፣ እጅ ከፍንጅ እርምጃ እየተወሰደባቸው ነው። ህዝቡ ራሱ እያያቸው ነዋ። ፋኖ እርምጃ እየወሰደ ህዝቡ ራሱ ሆ ብሎ ከተደበቁበት ከጉድጓድ ከተደበቁበት ጎትቶ እያወጣ ለፋኖ እየሰጣቸው ነው። ስለዚህ ባህር ዳርም ውስጥ ይሄ ነገር እንዳይከሰት፣ ይሄ ነገር እንዳይፈጸም፣ ይሄ ብልጽግና አድርባይ፣ ይሄ ሆዳም ነገ ከነገ ወዲያ እጠየቃለሁ ያለው ሁሉ ፋኖን ለማስጠላት ህዝቡ ሆ ብሎ ፋኖን እንዲቃወም ለማድረግ ያቃጥላሉ። አንዳንድ ቦታዎችን ሊያፈነዱ ሊያቃጥሉ የተዘጋጁ አሉ። ባህር ዳር ውስጥ ብልጽግና ያሰማራቸው ፋኖ የነበሩ የውሸት ፋኖ ብልጽግና ያዘጋጃቸው ፋኖ ባህር ዳር ውስጥ ገብተው ይህን ስራ እንዲሰሩ ትእዛዝ ተሰጥቷቸዋል፣ እንዲያቃጥሉ። አንድ ነገር ወደ መኮድ ጥይት ምናምን ከተሰማ እዛው በከተማውን ዙሪያውን እንዲያነዱት ይህ ትእዛዝ የተሰጣቸው ቤንዚን ይዘው የገቡ አሉ። ግን ህዝቡ ነቅቷል፣ አይቷል። ይህን ህዝቡ መከታተል እንዳለበት አምናለሁ። እንግዲህ ብልጽግና ማለት ይሄ ነው። ብልጽግና ማለት ይሄ ነው። እናረጋ ከበደ ነቀንዳውጣ ይሄ ነው። አሁን በቃ እንዴት ፈስ በቁና ሆነዋል። ፈስ በቁና የትም መሄድ አይንቀሳቀሷትም። ካሁን በቃ ፋኖ ካሁን ገባ። ካሁን አጠገቡ አጃቢው ምን እንደሆነ እንኳን አያውቅም። ራሱ ይደፋኛል ብሎ እየተጠራጠረ ነው ያለ። ካሁን አጃቢውን አይኑን ነው የሚያየው። የአማራ ክልል የተባሉ ሞች አማራን አሳልፈው የሰጡ በአማራ ደም የነገዱ ነጋዴዎች ጽዋው ሞላ። እመኑ፣ ጽዋው ሞላ። እና ውድ ወገኖቼ የአማራ ስቃይ የአማራ መከራ የሚያበቃበት ጫፍ ላይ ደርሰናል። የአማራ ስቃይ እየተገደለ ነው፣ እያለቀ ነው፣ እየሞተ ነው። በዚህ በግርግር ብዙ ንጹሃን እየሞቱ ነው፣ እያለቁ ነው። ምን ይደረግ እንግዲህ? ይሄ ክፉ የመጣብን ክፉ የ4 ኪሎ ዘንዶ ያለ ደም የማይውለው የማያድረው ምሱ ደም የሆነ ምሱን ሳይጠጣ ሳይቋደስ የማይውለው የ4 ኪሎ ዘንዶ ኢትዮጵያን ከዳር እስከ ዳር አመሳት። ከዳር እስከ ዳር የደም ማዕበል አደረጋት። እናንተ ኢትዮጵያኖች ባካችሁ ስሙኝ። አማራ ብቻ አይደለም፣ አሁን የአማራ ትግል ብቻ አይደለም። እመኑኝ፣ ስለ አማራ አይደለም የምንጮኸው፣ እመኑኝ፣ ስለ ኢትዮጵያ እንጂ። ኢትዮጵያ በየአቅጣጫው ምን ያህል ህዝብ እየተጨፈጨፈ እንዳለ ታውቃላችሁ።
በኦሮሞ በሉ፣ በትግራይ በሉ፣ በአፋር በሉ፣ በደቡብ በሉ፣ በወላይታ፣ በወለጋ፣ በቢልሻንጉል በየቀኑ ምን ያህል ኢትዮጵያውያኖች ናቸው የሚረግፉት? ምን ያህል የደም መስዋዕት ነው የሚፈሰው? ምን ያህል? ይሄን እንኳን አትረዱም ወይ እናንተ? አትረዱም ወይ እናንተ ኢትዮጵያኖች? በየቦታው የታፈሰ ሴት በቃ ወጣት ምናምን የተባለ ሽማግሌ ሁለት ጸጉር እንኳን ያወጣ እኮ የማይተውበት ነው። አማራ፣ ትግሬ፣ ኤርትራ ከሆነ በተለይ አዲስ አበባ ላይ እየተደረገ ያለውን እያያችሁ ነው። ነገ ከነገ ወዲያ እኮ ወደ አንተ ነው። የአዲስ አበባ ወጣት እስከ መቼ ነው ዝም የምትለው? እየርክ እያለክ ኧረ ተው ተው እንጂ እናንተ ተው፣ ንቁ እንጂ ነቃ በሉ። እስቲ ነቃ በሉ። ይሄው የፖለቲካ ምንድን በቃ የፖለቲካ ፓርቲ መስርተናል ብለው የነበሩት እነዚህ እነ ሸዋስ ማን ነው ደግሞ እነዚህ እነ ወንጌልናት ማን የሚሏት የኢሃፓ ምናምን እነ ሚስጥረ ምናምን እነዚያ የመሳሰሉት ተመልከቱ። አበባው እንኳን የሚባለው የአብን ተወካይ የነበረው አብይ ሲሟገት የነበረው ምን ያህል እንደከዳ ኢትዮጵያን ተመልከቱ። አበባው የተባለ ዶክተር አበባው የተባለ የአብን እንትን ምናምን ተመራጭ ነው የገብቶ የነበረው ከደሳለኝ ጋር አብሮ ሲሟገት የነበረው ምን ያህል ተጠምዝዞ ገብቶ ዛሬ የሃፓን ወክዬ መወዳደራለሁ፣ ትክክለኛ ፍትሃዊ ምርጫ ነው የሚደረገው። ተመልከቱ። የአማራ ሆዳም የአማራ እንግዲህ ልጅ አስመሳይ የነበረው ዛሬ ተገልብጠው እነ ሸዋስ ሁሉ ተገልብጠው እንደነ ብርሃኑ ነጋ የአብይ አጫፋሪ እየሆኑ ነው። የኢትዮጵያ ሕዝብ ንቃ! የአዲስ አበባ ሕዝብ ንቃ! በስም እየተነገደ ነው። ንቃ ንቃ። ምርጫው እኮ ላይካሄድ ይችላል። እመኑኝ፣ ምርጫው ላይካሄድ ይችላል በዚህ አይነት። ምክንያቱም ፋኖ እየገሰገሰ ነው። ፋኖ እየገሰገሰ ነው። በወሎ በሸዋ የሆነውን አይታቸዋል። ሸዋ ሙሉ ለሙሉ አየር ወለድ እምሽክ ነው ያለ። የትግራይ በትግራይ በኩልም አሁን ተጀምሯ የትግራይ ወጣቶች መጥተው ይመጡለታል። እዛም ቁጭ ብለን ሞት ነው እዚህም ሞት ነው ብለው እየመጡ ነው። በትግራይ ፋኖ ነው እያያችሁት ነው እያያችሁት። ስለዚህ ምርጫው እንዴት ሆኖ ነው የሚካሄደው? ስለዚህ እነ አበባው እነ ሸዋስ ትዝብት ነው፣ እነ ሚስጥረ ትዝብት ነው፣ ለኢትዮጵያ ሕዝብ ትዝብት ነው። አይታችኋል አይደል? የዶክተር አብይ ሳውዲ ልኡካንን ተቀብሎ ሲያነጋግራቸው እኔ እኮ ከእናንተ በልጣለው ነው ወይስ ምንድን ነው? ኩራት ነው? ቲቢት ነው? እንደዚያ አድርጎ እግሩን አነባብሮ እንደ መጠጥ ቤት ጎረምሳ እንደሚጠጣ ወይም እንትን እንደሚል አነባብሮ እንደዚያ ሲያናግራቸው እንዲተለጥቶ ስንት ሚዲያ የውጭ ሚዲያ ነው የዘገበው። ኢትዮጵያ ምን ያህል እንደወረደች በዓለም አቀፍ ደረጃ አንድ የኢትዮጵያ መሪ ፕሮቶኮሉን ሳይጠብቅ እንደዛ እግሩን አነባብሮ ሲያነጋግራቸው ምን ያህል የውጭ ሚዲያዎች ይሄ ጠበብቶች ነው የዘገቡት። ግቡናዩ ምን ያህል ከፕሮቶኮል ውጭ የሆነ እረ ብዙ ነው የተባለው። አልለውም እንጂ ደግሜ እንዲህ ስለሆነ ነው፣ በዚህ ምክንያት ነው እንደዚህ ያደረገው የሚባል ስንት ነገር አለ። ግን አልናገረው። ምንም ቢሆን የኢትዮጵያ መሪ ነዋ። ኢትዮጵያ ነው እየተሰደበች ያለችው። ተመልከቱ ምን ያህል የወረደ ምን ያህል የቀለለ እንደሆነ በዓለም ደረጃ እንኳን በዓለም አቀፍ ደረጃ የሚዘገብ እንትን እያለ የሚገለጥ የሚታይ ነገር እየሆነ እያየ እግርን እንደዛ አነባብሮ ሸሚዝ ነገር ምናምን ለብሶ እንዲህ ነው እንዴ መሪዎችን ሲቀበሉ? እንዲህ ነው እንዴ ባለስልጣን ሲያነጋግሩ? እንዲህ ነው እንዴ የሰለጠኑ ሀገሮች በሰለጠኑ ዓለም እኮ ያሉ ፕሬዚዳንቶች፣ ጠቅላይ ሚኒስትሮች ፕሮቶኮላቸውን ጠብቀው ከረባታቸውን አድርገው በስነ ስርዓት እኮ ነው እንግዶቻቸውን የሚያናግሩ። ታዲያ እንደዛ አይነት መሪ ይዘህ ዛሬ ደግሞ ስንዴ
ብሎ ይዞ መለዋል። ስንዴ ነው መታወቂያ። ትናንትና ብልጽግና ምን አምፖል ነበረ፣ አምፖሉ በራ። አሁን አምፖሉ ተሰበረና እየጨለመ ሲልመ ስንዴ ያለ የኢትዮጵያ ሕዝብ። ምክንያቱም ዳቦ ነዋ ጥያቄው። ስለዚህ ጥያቄው ዳቦ ስለሆነ ስንዴ ይዞ መጣ። የኢትዮጵያ ሕዝብ ስንዴውን ደግሞ ሲያይ በቃ ምናልባት ይህን ስንዴ በቃ ትንሽ እንደው አገኝ እንደው ብሎ ይበርጠኛል። ግን ነቅቷል የኢትዮጵያ ሕዝብ። ምርጫ መጣ አልመጣ፣ ምርጫው የሚካሄድ ከሆነ ማን ነው የሚመረጥ? እራሱ ነው። ማን ይመረጣል? በዙሪያ ያሉትን እኮ ነው ያሰባሰባችሁ። እነ ኢህአፓ እነ እናት ፓርቲ ምናምን በሏቸው በሙሉ የአብይ እኮ ናቸው። እንደነ ኢዜማ በቃ በሙሉ የሚመረጠው እሱ ስለሆነ ምርጫ ሲምቦል ለገንዘብ የሚደረግ እንጂ ትክክለኛ ምርጫ ሆኖ አይደለም። ምናልባት ከተደረገ እንኳን ስለዚህ ኢትዮጵያውያኖች እባካችሁን በኢትዮጵያ ምድር ደም መፍሰስ ይቁም። እኛ የተጣላ ነው፣ እኛ የምንዋጋው ከፋኖ ጋር ነው እንጂ ከህዝብ ጋር አይደለም። ህዝብ ለምንድን ነው በድሮን የሚመታው ስላሉ ተገደሉ። በባህር ዳር ዙሪያ ያለ ፋኖ እነዚህን መሪዎች የገደሏቸውን ሳትበቀል እንዳትመለስ፣ ሳትበቀል ክንድህን እንዳትተራስ፣ በከፈሉት ዋጋ አስከፍላቸው። የባህር ዳር ዙሪያ ያለ ማን ምን እንደሆነ ታውቃለህ። ይህን ትእዛዝ ማን እንደሰጠ የመኮድ ውስጥ ያለ ዋናዎቹ ቀንደኛ አዛዦች እነማን እንደሆኑ ይታወቃሉ። በአይሮፕላንም በምንም መውጣት አይችሉም። ስለዚህ ዋጋቸውን አስከፍላቸው። የወገንህን ደም በልተውታል። ለምን ያለውን ወገንህን፣ ለምን ያለውን ኢትዮጵያዊ በልተውታል። ስለዚህ አደራ የምላችሁ በባህር ዳር ዙሪያ ያላችሁ ፋኖች አደራ ይሄንን ደም ሳትወጡ አንድ ነገር እንዳይሆን። ይሄ ደም ሳይመለስ እነዚህ ደም መጣጮች እንዳይወጡ ከመጎድ አፈት ልከው እንዳይወጡ በአይነ ቁራኛ ተከታተሏቸው።